በጣም ያ ጊዜ ለኔ በጣም አረመኔ ነበረ። ጨካኝ የነበረበት ሁሉም ነገር ጨርሳ ምናምን ልትሄድ ስትል ምናምን ሲነገረኝ ማርያምን ላያት አልሄድኩም። ልሸኛት ራሱ አልሄድኩም። እኔ ልቤ ላይ ተቀመጠ አሁን ጠባሳ ስላለ ማለት ስለዛ ቀን ሳነሳ ወዲያው እምባዬ የሚቀድኝና ማርያምን እሷ ከማንም በላይ ጠንካራ ሴት ነች። በጣም እኔ ከምነግራችሁ በላይ ጠንካራ ሴት ነች። ያለ እድሜዋ የበሰለች በጣም ጠንካራ የምትሏት ሴት አለች። ግን ይሄ ሁሉ ነገር ያመጣብኝ እሷን ማፍቀሬ ነበር። እሷ በማፍቀሬ መቼም ተጸጽቼ አላውቅም። የተጸጸትኩት የተናደድኩት በራሴ ነገሮች ማድረግ ባለመቻሌ በጣም በብዙ ነገር የበሸኩት ጊዜ የዛን ጊዜ ነበርና ናፍቆትሽ ብሶብኛል መቋቋማት ይዞኛል። ሰላም ውድ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ ጤና፣ ሁሉ ፍቅር። እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። ያው በዓል እናንተ ጋር እንዴት ነበር? እኔ ጋር በጣም አሪፍ ነበር፣ እግዚአብሔር ይመስገን። በሚያምር ደስ በሚል ሁኔታ አልቀዋል። ያው እግዚአብሔር ደግሞ ቀጣይ ዓመት በሰላም ያድርሰን። ያው ዛሬ የመጣሁበት ትልቁ እና ዋነኛው መንስኤ ስለ ውዷ ፍቅረኛዬ ነው። ውዷ ፍቅረኛዬ ባለፈው ያለፈውን ቪዲዮ የሆነም ነግራችሁ ነገር አለ ብያችሁ ነበርና ዛሬ ስለዛ ነገር ነግራችሁ ነው የመጣሁት። ሁላችሁም በጉጉት እየጠበቃችሁት የነበረ ነገር እንደሆነ አውቃለሁ። በውስጥም እየጠየቃችሁ ነበረ። ዛሬ ግልጽ አድርጌ እነግራችኋለሁ ስለሷ ማለት ነው። ያው እንደሚታወቀው ውዷ ፍቅረኛ የአረብ ሀገር እንዳለች ይታወቃል እና ስለሷ የምነግራችሁ ከስሟ ይሆናል ማለት ነው። መጀመርላችሁ ስሟ በአምላክ ይባላል። በአምላክ በጥቅሉ በጣም የዋህ ስነስርዓት ያላት ጨዋ ያሳደጋት ስነስርዓት ያላት ሴት ነች። ያው ከዛም በኋላ ደግሞ ደስ የሚለውን ነገር ሁላችሁም የምትጠብቁትን ነገር እንዴት እንደተገናኘን ነው። ምክንያቱም በጣም ብዙ ፍቅረኛሞች እንዴት እንደሚገናኙ የመጀመሪያ ግንኙነታቸው እንዴት ነበረ ምናምን የሚለውን ነገር በጣም ብዙ ሰው ማወቅ ይፈልጋል እና ያንን ነገር ዛሬ ልነግራችሁ ተከስተናል። ፋሚሊያንስ ያው እኔና እሷ የተገናኘ ነው በስራ አጋጣሚ ነው። ያው የዛሬ 2 ዓመት ከ6 ወር ሆነ በቃ እና ዲሽ ነበር መሰራው የዛ ታይም። ያው እስቲ ያን እንዳያመጣውላችሁ ነገር አለ እናንተንማ ያ ከእኔ እንደው ቅርብ አድርጌ ላሳያችሁ። ዘለቀ አጠቃላይ የዲሽ ስራና የቲቪ ጥገና ይላል። የዛሬ 2 ዓመት ከምናምን አሁን ኦልሞስት 2 ዓመት ምናምን አካባቢ ሆነኝና ይሄንን ስራ እየሰራው ከነበረበት ጊዜ ማለት ነው። እና እሷን ያገናኘኝ ይሄ ስራዬ ነው በጥቅሉ። እና ይሄ ስራዬን በጣም ነበር የምወደው ማከብረው ስራዬ ነበረ። ግን ያው በአንዳንድ ነገሮች ያንን ነገር ሳልሰራ ያንን ነገር አቆምኩኝና ይሄንን ስራ የጀመርኩበት ታይም አካባቢ በቃ ኦልሞስት በጣም ቆይቻለሁ። ግን ይሄንን ስራ ከጀመርኩኝ ወደ 6 ዓመት 7 ዓመት አካባቢ ሰርቻለሁኝ። እና በዚህ አሁን ይሄንን ታፔላ ላይ ምናምን እንለጥፋለን እና ታፔላ ላይ በምንለጥፈው ስልክ ነበር አንስታ እሷ የደወለችውና ድምጿ ራሱ ሲያምር የመጀመሪያ ጊዜና ማርያምን ማለት የሆነ ቆንጆ ሰው አንዳንዴ በድምጽም ይለያልና በድምጿ ነበር የለየዋትና በጣም ነበር የሚያምር ሲሚል ነበርና አላሳፈረኝም። ሄጄም በአካል ሳገኛት ማርያምን እንዳየው ነው የወደድኳት። በጣም ነበር የምታምረውና ያ ጊዜ ለኔ በጣም ደስ የሚለኝ ጊዜ ነበር። ያው እና ከዛ በኋላ ይሄንን ስራ ደግሞ በቃ ከዛ እሷ ጋር ሄድኩኝ። እግዚአብሔር አላሳፈረኝም። ማርያምን እንዳየኋት በጣም ነበር የወደድኳት። በጣም ነበር የምታምረውና ያን ጊዜ ሳስታውሰው ማለት ሳቅሳቅ ይለኛል። ማለት የመጀመሪያ የፍቅር ስሜት የተሰማኝ አይቻት ወዲያው የወደድኳት ሴት በህይወት የመጀመሪያ እሷ ነበረችና ምንም ነገር አላልኩም። የኛ ስራ ሸፍጥና ደባለውና ወዲያው ዲሹን ልሰራ እየተሰቀየ ነበር። ጣራ ላይ ነበርኩኝና በዛው አጋጣሚ ቀጣይ ማገኝበትን መንገድ ፈልጋለሁ። ቀጣይ እናንተ ብትሆኑ ምን ታረጋላችሁ? ማለት የሆነ ሰው ልትሰሩለት ጠራችሁ፣
ከዛ በኋላ ያ ሰው ከወደዳችሁት ወይ ቀጣይ እንድታገኙት ከፈለጋችሁ የምታደርጉት ነገር አንድና አንድ ቀጣይ የምትገናኙበትን መንገድ መክፈት ነው። እኔም ያደረግኩት እሱን ነው። እናንተን አላውቅም። እና ዲሻቸው እንዲበላሽ አድርጌ ትንሽ ድንጋይም ፈቀቅ ነበር ያደረግኩባቸው እና ትንሽ ንፋስ ሲመጣ ይንቀሳቀሳል፣ በዛው ይጠፋል ነገር ነበር እና በዛው እንደዛ አድርጌ ዲሹን አስተካክዬ ምናምን ሄድኩኝ። ከዛ በሁለተኛው ቀን ምናምን ይሆናል ሁለተኛው ቀን ሶስተኛው ቀን እንደዛ አካባቢ እና በዛ አጋጣሚ ላይ ቴሌግራም ላይ ሃይ ብላ ላከችልኝ። ሃይ ብዬ ምናምን መለስኩላት እና ፕሮፋይሏን ከላይ ሳየው ሃይ ያለችኝን እሷ ነች። ከዛ ሃይ ምናምን ብዬ መለስኩላት እና ደስ ብሎኝ ነበር ያንን ነገር የመለስኩት። ከዛ ወዲያ ሃይ ከተባባልን በኋላ ዲሹ እኮ እየሰራ ነው ግን እየተቆራረጠ ነው ምናምን ነገርችኝና እንዴት ደስ እንዳለኝ ማለት ምክንያቱም ፈልጌ ያደረኩት ነገር ስለሆነ ማለት ነው። አንድ በዚሁ አጋጣሚ ቴሌግራም ላይ ማውራት ጀመረ ከሷ ጋር። ከዛ ደስ አለኝ። ከዛ ማታውን ከሷ ጋር እያወራኝ ኧረ ኖርማል ነው ችግር የለውም ይስተካከላል፣ አሁን ቀጣይ መጥቼ ምናምን ነገር ማስተካከል የምችለው ነገር ስለሆነ ችግር የለም ማስተካከላለን። ወዲያው ጠዋቱ ነው እነነጋ 2 ሰዓት አካባቢ ይሆናል በረር ሄድኩኝ ማለት ነው እሷ ጋር። ከዛ ወዲያው የፈጠነ አስተካከልኩላቸው ምናምን ሁሉንም ነገር መስመር ካስያዝኩኝ በኋላ በስነ ስርዓት ነው ሁለተኛው ላይ ያስተካከልኩት እንደሆነ ለመናገር። ምክንያቱም ከሷ የምፈልግ የነበረው ነገር እንድታወራ ነበር ማለት ያንን የማውሪያ መንገዱን ነበር የፈለኩት። ያ የማውሪያ መንገድ አገኘኝ እግዚአብሔር ይመስገን። ከዛ በኋላ አስተካከልኩላቸው በስነ ስርዓት። የነሱ ዲሽ ከዛ በኋላ ጤነኛ ሆኗልና እኔና እሷ ግን ጤነኛ ነበር። በቃ ቴሌግራም ላይ ማውራት ከዛ ሳምንት ምናምን አካባቢ አወራን እንደዛ። ከዛ በድፍረት እሺ ለምን ሻይ ቡና አልልሽም ለምን አንገናኝ ምናምን ነገር አልኳት። ማርያም ምንም ነገር አላቅማማችም። የፈጠነ እሺ ይውላው ነገር አለች። እሷ ያንን ጊዜ ማለት እኔ ያረሰው ማለት ደስ ብሎኝ ማለት የምትወዱት ሰው ወዲያው የሆነ ነገር እሺ ሲላችሁ ምን አይነት ስሜት እንደሆነ ስለማቅ ነው። እና ያ ነገር ደግሞ በጣም ደስ ይል ነበርና አግኝቻት ነው እንደ አዲስ ሰው እጄ ነበር የዘረጋው። ማርያም እኔ በቃ ማለት የሆነ ደግሞ ፍርሃት ነበረብኝ። እሷን ሳያት ምናምን በጣም ነበር የምፈራው። ማርያምን የሆነ ፍራቻ ነበረብኝ። በቃ ወዲያው እጄን ሰጥቻት ነው ሰላም አልኳት ምናምን ነገር። እሷ ደግሞ በጣም ተጫዋች ነች እና ያው ነገሮችን ምናምን በዛው መንገድ አለፉ፣ ተገባበዝን ምናምን። ከዛ ሄደሽ ሸኘኋት። እንደዛው እያለ በጣም የሚያምር ጊዜ አሳለፍን። ስሜቴን የምገልጽበት ቀን ደረሰ። ሁሉም እየኖረ የሆነ ጊዜ የሄደ ቁጥር የሆነ የፍቅር ስሜቱ ያስታውቃል። ያንን ነገር ለመግለጽ ቀኑ ደረሰ። በቃ ማለት ጓጉቻለሁ። ምክንያቱም በጣም ብዙ ነገር እሺ ስለምትለኝ ስለነበረ ሌላም ነገር በቃ ወዲያ እሺ ትለኛለች ምናምን ብዬ አስቤ ነበር። ለእኔ ያ ጊዜ ማርያምን በጣም ትንሽ የተጎዳሁበት ጊዜም ነበረ። የሆነ እሷን ማጣባትን ጊዜ ያቺ አጭር ጊዜ ለእኔ በጣም አስቀያሚ ጊዜ ነበረች እና ስሜቴን ገለጽኩላት። ማርያምን ደስ በሚል መንገድ ስሜቴን ገለጽኩላት እና እንደማፈቅራት ከእሷ ጋር መሆን እንደምፈልግ ከእሷ ጋር በጣም ብዙ ነገሮችን ህይወቶችን ማየት እንደምፈልግ በጥቅሉ የልጆቼ እናት እንድትሆኝ የምፈልገው አንቺ ነሽ ምናምን ብዬ ስነግራት በቃ ልታምን አልቻለችም። በጣም ግራ ተጋባች። በጣም ብዙ ነገሮችን አለችኝ። ከዛ መጨረሻ እኔ እንደዚህ አይነት ነገር ላይ አሁን ላይ መግባት አልፈልግም፣ ለእንደዚህ አይነት ነገርም ደግሞ ነገሮችን መፍጀት አልፈልግም ምናምን ነገር አለችኝ። በቃ በሰዓቱ የሆነ ደንግጣለች። በቃ የምታወራውን እራሱ አታውቅም እና ከዛ ወዲያው ነበር ፍትልክ ብላ የሄደችው። ከዛ ቀን ጀምሮ እሷን ማግኘት በጣም ከበደኝ። ቴክስት ልክላት አትመልስልኝም። በቃ ሳምንት ከምናምን ተሰቃይቻለሁ። ማርያምን ማለት ያው ፍቅር በጣም አሪፍና ደስ የሚል ነገር ነው በእርግጥ አውቃለሁኝ። እና ያ ነገር ደስ በሚል መንገድ አለፈ። ያው ጊዜያቶች እየሄዱ በሄዱ ቁጥር እሷም እየራቀች ስትመጣ በጣም እኔም እየተጎዳሁ መሀል ላይ መጣሁኝ። ያንን ነገር ደግሞ ግዴታ ማስተካከል ነበረብኝ እና ያንን ነገር ደግሞ በቃ የፍቅሩን ነገር ምናምን ሁሉም ነገር ይቅርብኝና ጓደኝነትሽን ነበር የምፈልገው። የአንቺን ጓደኝነት ነበር የሚያስፈልገኝ እና የአንቺን ጓደኝነት ስጪኝ እና ጓደኝነትሽን አታሳጭኝ። ቢያንስ ትንሽ ጊዜም ቢሆን አሪፍ ጊዜዎችን አሳልፈናል ምናምን አልኳት። በቃ ፍቅር ሌላ ነገር ምናምን ማትል ከሆነ ችግር የለም ለጓደኝነቱ ጓደኛ መሆን እንችላለን አለችኝ።
በጣም ነበር ደስ ያለኝ። ማለት የፍቅሬ ነገር እኮ ተከልክያለሁ አውቃለሁ፣ ግን በጣም ነበር ደስ ያለኝ። ከዛ በኋላ ደስ የሚሉ የፍቅር ጊዜዎችን አሳልፈናል። ያው ለእኔ የፍቅር ጊዜዎች ነው የምለው፣ ምክንያቱም በጓደኝነት በጣም ብዙ ነገሮችን አስተምራኛለች። በጓደኝነት በጣም ብዙ ነገር ሰጥታኛለች። የነበረኝን ማንነቴ በጣም ብዙ ነገሮችን ቀይራልኛለች እና ለእኔ ምርጥ የፍቅር ጊዜ ብዬ ነው የምጠራው። በእሷ ቋንቋ የጓደኝነት ጊዜ ሊሆን ይችላል እና ለእኔ ግን በጣም የፍቅር ጊዜ ነበር። ያው ያ ሁሉ ነገር እንደተፈታ ሁሉ የእሷ በጣም ቤስት በጣም ምርጥ እንደ እህቷ አብረው የሚኖሩ ናቸው እና በአንዲት ቀን ታመመች። ማለት ከልጅነቷ ጀምሮ ያማት ነበር ጓደኛዋ። ያው እኛ ጋርም ስትመጣ ምናምን ትንሽ አንዳንዴ ያማታል፣ ግን ይህን ያክል ህመም የምንለው ህመም ግን አልነበረም የምናይባት ነገር እና የሆነ ታይም ላይ በጣም ረጅም ጊዜ ተኛች ቤት። በጣም ግራ ተጋባን። ወደ ሆስፒታል ወሰድናት። የመጀመሪያ ጊዜ ታከመች ምናምን በሰላም ተመለሰች። በቃ ብዙም አልቆየችም፣ 3 ቀን 4 ቀን ምናምን ቆየች እና ሞር በጣም አመማት ማለት በጣም ታመመች። በቃ ከፍ ያለ ሆስፒታል ተብሎ ምናምን አዲስ አበባ ትሄዱ ምናምን ተመረመረች። ስትመረመር በሰዓቱ በእኛ እድሜ ማለት በዛ ጊዜ ላይ ያንን ነገር የምንሰማበት ጊዜ አልነበረም። ማርያምን እውነቱን ለመናገር በጣም የሚያሳጣል፣ በጣም ለአይምሮ ማለት በጣም ሽግግ የሚል ነገር ነበር የሰማነው እና ጓደኛዋ የጭንቅላት እጢ እንዳለባት ነገሩን እና ማርያምን እኔ ብዙም በሰዓቱ እንደው የጭንቅላት እጢ ምን እንደሆነ ራሱ ወቅጡ አላውቅም ነበር እና ያንን ነገር በስነስርዓት ስመረምር ከዛ እነሱ ሲነግሩን ምናምን ይሄ ነገር ታክሞ ካልዳነ እስከ ሞት ደረጃ እንደሚያደርሳት ምናምን ሲነገረን በጣም ነበር የተሰማን። በጣም አስከፊ ጊዜ ነበር ያሳለፍነው ለዛ ጊዜና ሚስቴ ደግሞ ማለት በጣም ለሷ አስከፊና በጣም አረመኔ የሆነ ቀን ነበረ። በቃ ከዛ ጊዜ ጀምሮ ማምላክን አጣኋት። ማርያም በጣም ብዙ ነገሮችን ከሷ ጋር አሳልፌያለሁ፣ ግን የእሷን ማንነት በጣም በብዙ መንገድ አውቀዋለሁ። ግን በቃ አጣኋት። እሷን መጀመሪያ የነበረችው ተጫዋች፣ መጀመሪያ የነበረችው ደስተኛ፣ በጣም ብዙ ነገር የነበረች ልጅ አጣኋት። በጓደኛዋ ህመም በጣም መጨናነቅ ጀመረች እና ወዲያው መታከም አለባት፣ ኦልሞስት ቢያንስ በዚህ 2 ወር ውስጥ ምናምን መታከም አለባት ምናምን ተባለ። ያልገባንበት ገደል የለም፣ ያልጠየቅነው ሰው የለም። ግን ከኛ አቅም በላይ ነበር የተጠየቀው ገንዘብ እና ከ1 ምናምን በላይ ነበር የተጠየቀው። በቃ በጣም ስትጨናነቅ ቀጥታ ሄደችው እሷ ቤተሰቦቿ ጋር ነበረ። በአምላክ ቤተሰቦቿ ጋር ሄዳ ስለ ሁሉም ነገር ጠይቃ እኔ ምንም ነገር አልፈልግም፣ እቺ ልጅ ታክማ መዳን አለባት፣ የኔ ህይወቴን በጣም ብዙ ነገሮችን መስመር ያሳየችኝ ልጅ ነች። በጣም ብዙ ጊዜ አንዳንዴ በህይወት ስንኖር መማር ያለበት ነገርም ማንም ሰው መማር ያለበት ብዬ የማስበው የሰው ልጅ መስመር ማስያዝ የሚችለው በቁስ ብቻ አይደለም። ገባችኋል? ሁሉም ነገር በህይወታችሁ አለውላችሁ የሚል ሰው የሆነ ነገር ስትሆን ወደ ደራሽ ሁሌም ካጠገቧ የነበረችው እሷ ነበረች። ከእሷ ጋር ነበር አብረው የሚማሩት፣ ከእሷ ጋር ነበር አብረው የሚበሉት የሚጠጡት፣ በጣም ብዙ ነገር ማለት ነው እና እኔ እስከማውቃቸው ድረስ ሰዋዊነት፣ ጓደኝነት፣ የጓደኝነት ልክ፣ የጓደኝነት ጥግ ያየሁባቸው በሁለቱ ነው እና በቃ ቤተሰብ ጋር ሄዳ ካርታ ተቀብላ ከባንክ አሲዛ ወደ 800 ሺህ ብር ምናምን አካባቢ ተበደረች። ወዲያው ያ ነገር ከብሩ ከመጣ በኋላ ትንሽ የተለመኑ ሰዎች ምናምን ነበሩ። በሷም በኩል በልጅቷ በኩል ቤተሰብ የመጣ ገንዘብ የሆነ አክል ገንዘብ ነበረ ምናምን ሞላ። ልጅቷ ወደ ታከመች። ወዲያው እንደታከመች እግዚአብሔር ይመስገን ወደ ራሷ መመለስ ጀመረች። እግዚአብሔር ይመስገን አሁን ሙሉ ጤነኝነት ላይ ነች፣ ሙሉ ጤነኛ ነች። ግን በሰዓቱ እሷ ጤነኛ ከሆነች በኋላ የመጀመሪያውን ፍቅሬን የመጀመሪያውን ያችን መወዳት ያችን ምሳሳላት ሴትን ለመጀመሪያ ጊዜ ያጣሁበት ጊዜ ያ ጊዜ ነበር። ያ ነገር ከሆነ በኋላ ማርያምን በጣም ብዙ ነገሮች ተበላሽተውብኛል። በጣም ብዙ ነገር ከሷ በጣም ብዙ ነገሮችን አጣሁኝ።
ያ ፍቅሯ፣ ያ ደስታዋ፣ ያ ሳቋ፣ ያ ሰላም እኔ ማርያምን እኔ እሷ ጋር ሲሄድ የሚሰማኝ ሰላም እና የዛን ጊዜ የሚሰማኝ ደስታ የነበረው ደስታ ነበር። ይቅርታ ለእኔ ያ ጊዜ በጣም አስከፊና በጣም ለእኔ በጣም መጥፎ ጊዜ የነበረው ጊዜ ያ ጊዜ ነበርና እኔ በሰዓቱ ማድረግ የምችለውን ሁሉ ነገር አድርጌያለሁ። ፍቅረኛዬ ወይም ደግሞ መወዳት ያቺ ቆንጅዬዋ ፍቅረኛዬ ለመመለስ ወደ ራሷ ወደ ማንነቷ በቃ ወደ ራሷ ወደ ማንነቷ መመለስ በጣም አቃታት። የቤተሰቦቼን መሬት ከጠገራ ልሸጥባቸው ነው በባንክ አስይዤባቸው ምናምን አለችኝ በቃ እና በጣም ግራ ተገባን መሀል ላይ። የባንክ ቤቱ ዕዳ ደግሞ የሚያስጠላው ነገር በየወሩ ማስገባት የነበረባችሁ ገንዘብ ነበር በሰዓቱ። እኔ ደግሞ በሰዓቱ የምኖረው ዕለታዊ የሆነ ስራ ሰርታችሁ የምትኖሩበት ገንዘብ እንጂ ይህን ያክል ሰርቫይቭ አድርጋችሁ ነገሮችን ቀይራችሁ ወይ ለሆነ ሰው እየከፈላችሁ ነው የምትኖሩበት አይደለም። እና ለእኔ የዛን ጊዜ ማርያም በጣም ብዙ ነገር ያጣሁበት ነው። እና ትንሽዬ ሱቅ ነበረችኝ በታይም እና የምጠግንበት ሱቅ ምናምን ነበረች። የእሱ ውስጥ ላይ ያለውን እቃ ሙሉ ዝም ብሎ ይሸጥ ተብሎ ቢገመት ራሱ ከ50 ሺህ ብር አያልፍም ነበር የነበረው ንብረት ማለት ነው። እና በቃ እሷን በጣም ተጨነቀችብኝ። የቤተሰቦች መሬት እንዲሸጡ አልፈልግም ብላ በቃ በጣም ግራ ተጋባችና በሰዓቱ እኔ ምንም ባለማድረጌ ነገሮችን ባለመቻሌ በቃ በጣም ውስጥ የተነካና ምክንያቱም ምንም ፍቅሬንም በስነ ስርዓት ደስታዬንም ምንም ነገር አላጣጣምኩም ነበር። ምክንያቱም እንደነገርኳችሁ ማርያምን በጣም ደስ የሚል ስሜት ላይ ነበርኩኝና ለእኔ በጣም ደስ የሚል ጊዜ ነበር። ያ ጊዜ በጣም የሚጣፍጥ በጣም ውብ የሆነ ጊዜ ነበረ። ግን ምንም ሳላጣጥም በህይወቴ አንድ ቀንም ተሳስቼ መስማት ማልፈልገው ነገር ነበር። አንድ ቀንም ማለት ነው ማለት አንድ ቀን እኔ ከአጠገቤ እንዲህ ትርቃለች ከአጠገቤ እንዲህ ትሄዳለች ምናምን ብዬ አላስብም ነበር። አንድ ቀን ሁሌም በቃ አለሁልሽ እንጋፈጣቸዋለን ነገሮች ተጋፍጠን እንደምንም ብለን እናስተካክላለን ምናምን ነበር። በቃ እነዛን ነገሮችን ታግዬ መስመር ማስያዝ እንደምችል ነበር ማምነው። ግን 800 ሺህ ብር ደግሞ የከፈልኩት ደግሞ አልችልም ነበር በሰዓቱ። ግዴታ ደግሞ ያ ነገር ካልተከፈለ ደግሞ የመንግስት ነው፣ መሬቱ ደግሞ እንደሚሸጥ ግልጽ ነው። ያ ነገር ለሷ አረበሻት ምንም ነገር ከሷ በላይ እኔ ተረብሻለሁ ማለት በራሴ የሆነ ማመበት ነገር ነበር ማለት ነገሮችን ማድረግ እንደምችል ነገሮችን ማንቀሳቀስ እንደምችል ነበር ማምነው። ግን ያ ጊዜ ያንን ነገር አለማድረግ አለመቻሌ እና በቃ እንደምችል ነበር ማምነው። ግን በሰዓቱ አለመቻሌ ነገሮችን አለማድረግ ያለመቻሌ በጣም ያሳስበኝ ነበር። በህይወቴ መስማት ማልፈልገው ማየት ማልፈልገው ማርያምን እኔ 3 ቀን ምናምን ካጠገቤ የራቀችና ከ3 ቀን በኋላ ተመልሳ ስትመጣ መስማትና ማርያም መቼም በቃ ማለት መስማት ማልፈልገው ነገር ነበር የሰማሁት። ለኔ በጣም አስቀያሚ ጊዜ ነበር። ለኔ ያ ጊዜ ነበር አረብ ሀገር ልትሄድ እንደሆነ መሰደድ እንደምትፈልግ የቤተሰቦቿ መሬት እንዲሸጥባት እንደማትፈልግ ነገረችኝ። ቁጭ አድርጋ ነበር የነገረችኝ። ተናደድኩኝ ማለት በሰዓቱ መናደድ ይኖርብኝ አይኖርብኝ አላውቅም፣ ግን በጣም ተናደድኩኝ የሚገባው በላይ። እንዴት እንደዚህ ታስቢያለሽ? እኛ እያለን ነገሮችን መፍታት እየቻለን በጣም ብዙ ነገሮችን ማድረግ እየቻለን እንዴት ትሄጃለሽ ብዬ ተናደድኩኝ። እኔ በሰዓቱ አንድ ማለት ነገሮችን ለማድረግ መጠራው የነበረው ነገር ፍቅሬን ለማስቀረት ነበር ማለት እኔ እንጃ ራስ ወዳድነት ይባላል
ይሄ ነገር እኔ አላውቅም፣ ግን ለእኔ በታይሙ ታስፈልገኝ ነበር ማለት በጣም ጥንካሬ ነበረች። ባይዘው በጣም በህይወቴ እንድጠነክር እንድበረታ በጣም ብዙ ነገሮችን እንዳደርግ እሷ ወደ ህይወቴ ከመጣች በኋላ የለወጥኳቸው ነገሮች ብዛታቸው ልነግራችሁ አልችልም። በጣም ከምነግራችሁ በላይ የዋህ ተጫዋች ሩሩ ሴት ነች። በቃ ስማ በስማ የዛን ጊዜ በቃ ስትነግረኝ በጣም ይቅርታ ያ ጊዜ ለኔ በጣም ጨካኝ የነበረ ቀን ነው። በጣም ያ ጊዜ ለኔ በጣም አረመኔ የነበረ ቀን ነው። ጨካኝ የነበረበት ቀን ሁሉም ነገር ጨርሳ ምናምን ልትሄድ ስትል ምናምን ሲነገረኝ ማርያምን ላያት አልሄድኩም። ልሸኛት ራሱ አልሄድኩም። ዝም ምን ያልኳት በቃ ተናድጄ በሽቄ ማለት ነው። ምንም በቃ ትሂድ ምናምን ብዬ ተውኩት። ግን በጣም ይቅርታ ማርያምን እኔ ያ ጊዜ ለኔ በጣም አረመኔ የነበረ ቀን ነው። ሄደች በኋላ ማለት 2 ወር ከምናምን ምንም አላወራኋትም። ዝም ምን ያልኳት ቼክም አላደረኳትም። ተናድጄ በሽቄ ነበር በውስጤ ለምን ለቃኝ ትሄዳለች ብዬ። ግን ይሄ ሁሉ ነገር ያመጣብኝ እሷን ማፍቀሬ ነበር። እሷ በማፍቀሬ መቼም ተጸጽቼ አላውቅም። የተጸጸትኩት የተናደድኩት በራሴ ነገሮችን ባለማድረግ በመቻሌ ነገሮችን ማድረግ እየቻልኩኝ ነገሮችን ማድረግ ባለመቻሌ በጣም በብዙ ነገር የበሸኩት ጊዜ የዛን ጊዜ ነበርና በጣም ይቅርታ። እግዚአብሔር ይመስገን ያ ሁሉ ጊዜ አለፈ። ያ ሁሉ ቀን ሄደ። ማልፍ የሚመስል በጣም ብዙ ቀኖች አለፉ ሄዱ። እግዚአብሔር ይመስገን። እኔም እሷ ከሄደች በኋላ ነገሮችን መቋቋም ከብዶኝ ነበረ። በዚህ መሀል የነበረኝ አጠገቤ የነበረኝ ወንዴ ነበር ወደ ራሱ መልሶኝ ነገሮችን እንድረጋጋ መስመር እንዲይዝ በጣም ብዙ ነገሮችን እያደረገ የነበረው። ግን ወደ ስራ መመለስ ከበደኝ። ወደ ራሴ ነገሮች መመለስ ከበደኝ። በጣም ጨነቀኝ። ህይወቴ እንዲግራ ነው የተጋባው። እንደዛ ቀን ግራ ተጋብቼ አላውቅም በህይወቴ። እንደዛ ቀን ወስማ ምን ያ ነገር ማንም ላይ እንዲደርስም ማንም ላይ ነገር ላይ እንዲመኝ አልፈልግም። ማለት እኔ ሁሌም ማድረግ የምፈልገው ነገር ነበር፣ ግን ለሷ አላደረኩላትም ያንን ነገርና በዛ ነበር የተጸጸትኩት። እና ስለ ሁሉም ነገር ሁሌም እኔ እንጃ አላውቅም። እኔ አመስግኜ ምን ብዬ መጨረስ የምችለው ነገር የለም። እና እንዴ ነው ወደ ራሴ እንድመለስ ያደረገኝና ስለ ሁሉም ነገር ምስጋና እንትን ይሆናል እና ማራኪ ይሆናል። እና ስለ ሁሉም ነገር በቃ እዛ ሆና ነገሮችን ተረጋጊ፣ ችግር የለም እኔ አናግሬው ወደ ራሱ እንዲመለስ አደርገዋለሁ፣ ችግር የለም አትጨነቂ፣ ስለ ሁሉም ነገር እኔ አናግሬው እመልሰዋለሁ፣ ችግር የለም አታስቢ፣ አትጨነቂ እያላት የነበረው አጠገቡ ወንዴ ነበርና ከዛ በኋላ ያ ጊዜ 2 ወር 3 ወር ምናምን ሳላወራት ቆየሁኝ። ከዛ መልሸን ማውራት ጀመርን። ከዛ በኋላ ነው እያወራን እየመጣን መሀል ላይ ሁሉም ነገር ትክክል እንደነበር፣ ትክክለኛ ውሳኔ እንደነበረ፣ ምክንያቱም ያ ነገር ብታጣው ለእሷ የነበራት ዋጋ ሁሉ ነገር ስለማውቅ ማለት ነው፣ የቤተሰቦቿ ንብረት ማለት ነው። እና እግዚአብሔር ይመስገን ያ ሁሉ ነገር ከፍላ ያ ሁሉ ነገር ጨርሳ ያ ሁሉ ጊዜ አለፈ። የዛን ጊዜ የነበረ የሩሩ ቀን፣ የዛ ቀን የነበረ የያዘን ቀን እኔ ልቤ ላይ ተቀመጠ። አሁን ጠባሳ ስላለ ማለት ስለዛ ቀን ሳነሳ ወዲያውም ባይ የሚቀርብኝና ማርያምን እሷ
ከማንም በላይ ጠንካራ ሴት ነች። በጣም እኔ ከምነግራችሁ በላይ ጠንካራ ሴት ነች። ያለ እድሜዋ የበሰለች በጣም ጠንካራ የምትውላት ሴት አለች። በጣም ጠንካራ ሴት ነች። እግዚአብሔር ይመስገን ሁሉንም ከፍላ ሁሉንም ጨርሳ ዛሬ አለች እና ደግሞ ደስ የሚለውን ነገር ልትመጣልኝ ነው። ህይወቴ ደግሞ ከዛ በኋላ እንደሚበራ ህይወቴ ከዛ በኋላ እንደሚስተካከል እሷ ከመጣች በኋላ ባለሙሉ ተስፋ ነኝ። ሁሌም የምጓጓበት ሁሌም የምጨነቅበት የነበረ ቀን ነው። በሰላም ወደ ሀገሯ ያምጣልኝ እግዚአብሔር። ሁሉም ነገር ነው ይላል። ምንም የምጠይቀው ነገር የለም። ምንም ነገር የጎደለብኝ ነገር የለም። በህይወቴ የጎደለችብኝ እሷ ብቻ ነች። ሁሉም ነገር እሷ ስትመጣ ይሞላል። ያው ዛሬ የመጣሁት ይህንን ነገር ልነግራችሁ ነው። ትንሽ አለቃቀስኩባችሁ መሰለኝ እና በጣም ይቅርታ። ለእኔ ያ ጊዜ በጣም ከባድ ቀን ስለነበረ ነው እና ለዛ ነው። ስለ ሁሉ ነገር እናንተም ስላዳመጣችሁኝ በጣም ብዙ ጊዜ ከኔ ማጠገብ ነበራችሁ፣ ከወንዴ ማጠገብ ነበራችሁ፣ በጥቅሉ ከኛ አጠገብ ነበራችሁ እና ስለ ሁሉም ነገር እግዚአብሔር ይመስገን። ወንዴ ባለፈው እንደነገርኳችሁ ይመጣል በቅርቡ። ያው የራሱ የሆነ ኃላፊነት ስላለበት ነው። ያንን ነገር መስመር ካስያዘ በኋላ እንደሚመጣ እርግጠኛ ሆኜ እነግራችኋለሁ። ስለ ሁሉም ነገር እግዚአብሔር ይመስገን። በጣም ብዙዎቻችሁም ጸሎት እያደረጋችሁልኝ ነበረ። እግዚአብሔር ያክብርልኝ። አመሰግናለሁ። በጣም ጥሩ ነገር ነው እየተመኛችሁልኝ ያላችሁት። አመሰግናለሁ። እወዳችኋለሁ። እግዚአብሔር ያክብርልኝ። ረጅም እድሜ እናንተም ለሀገራችሁ ያብቃችሁ። የእናንተንም ስሜት ስለማቅ እግዚአብሔር ወደ ሀገራችሁ ያብቃችሁ። ሁላችሁም ወደ ባላችሁ፣ ወደ እናት፣ ወደ ቤተሰብ ሁሉም ነገር ይመልሳችሁ እግዚአብሔር። እወዳችኋለሁ። በሌላ ነገር ቀጣይ እንገናኛለን። እወዳችኋለሁ። ቻው